የአሜሪካ ሰንደቅ ዓላማ ያለባቸውና ወደ ሰላጤው ተጠግተው የነበሩ የጦር መርከቦች በተቻለ መጠን ከኢራን የውሃ ክልል እንዲርቁ ከአሜሪካ ባህር ኃይል ትዕዛዝ መውጣቱን አልጀዚራ አስነብቧል። ይህ መግለጫ የወጣው አሜሪካና ኢራን ባለፉት ቀናት በሙስካት ኦማን የተዘዋዋሪ ድርድር ካደረጉ በኋላ መሆኑ ፖለቲካዊ አንድምታው ቀላል አይደለም ሲሉ ተንታኞችም ይናገራሉ። ባለፈው ሳምንት በቱርክ አንካራ ሊደረግ የነበረው ድርድር ተሰርዞ በማይታወቅ ሁኔታ ወደ ኦማን ተቀይሯል። ተደራዳሪዎቹ ኦማን ደረሱ። የኢራን ወገንም ከአሜሪካውያን ጋር ፊት ለፊት ለመቀመጥ በግልጽ ፈቃደኞች አልነበሩም። ኢራን የወከሉት የሲቪል መሪዎች በውጭ ጉዳይ ሚኒስትሩ አባስ አራግቺ የተመራው ቡድን ከአሜሪካ ተደራዳሪዎች ጋር በቀጥታ አንቀመጥም በማለት አቋማቸውንም በግልጽ አስቀመጡ። በዋሽንግተንና ቴህራን ድርድር የአሜሪካ ማዕከላዊ እዝ ወይንም የሴንትኮም ኃላፊ ብራድ ኩፐር መገኘታቸው ግን የኢራንን ተደራዳሪዎች አላስደሰተም። መውጣት እንዳለባቸውም በግልጽ ተናገረች። ኢራን ወታደራዊ አዛዡ ባሉበት ሁኔታ ድርድር ሊቀጥል እንደማይችልም አቋሟን አስታወቀች። አሜሪካውያን ድርድሩ እንዲቀጥል ቢወተውቱም ኢራን እንግዲያውስ ውይይቱ ቀጥተኛ ሳይሆን በተዘዋዋሪ ይሁን በማለት ምላሽ ሰጠች። እዚህ ላይ የአሜሪካ ተደራዳሪዎች ሳያወላውሉም ተስማሙ። በዚህ የዲፕሎማሲ ፍጥጫም የጦር ጄኔራል እዚህ ምን ይሰራል? ይሄ ዲፕሎማሲ ነው፣ የሲቪል ድርድር ነው በማለት ኢራንም ተከራከረች። በመጨረሻም ብራድ ኩፐር ገለል እንዲሉ ተደረገ። ድርድሩም ተጀመረ። በአጀንዳ መልክም የአሜሪካ ተደራዳሪ ቡድኖች ስለ ሚሳኤል፣ ቀጠናዊ ጉዳዮችና ስለ ኒውክሌር ገደቦች የሚገልጽ የጽሁፍ ጥያቄም አቀረቡ። ኢራን ዝርዝሩን ከመረመረች በኋላም የራሷን የጽሁፍ አቋምም መለሰች። ኢራን ለኦማን ባለስልጣናት ይህን መልእክት በቀጥታ ለዋሽንግተንና ለፕሬዚዳንት ዶናልድ ትራምፕ እንዲያስተላልፉ በመንገር ግልጽ አቋሟን ሳትሸራረፍም አስቀመጠች። ኢራን የኒውክሌር ፕሮግራሟን ከማስቀጠል የሚያስቆማት የለም፣ የሚሳኤል ፕሮግራሟንም አትዘጋም፣ ይህ ቀይ መስመር ነው ስትልም አስጠነቀቀች። የሚሳኤል ፕሮግራም ለድርድርም ሆነም ለስምምነት ክፍት አይደለም። የኒውክሌር ጉዳይ ድርድሮች ሊደረጉ የሚችሉት በኒውክሌር ጉዳዮች ላይ ብቻ ሲሆን ይህ በተወሰኑ ቅድመ ሁኔታዎች ስር ብቻ ነው ስትል ቴህራን አቋሟን አስቀመጠች። ከአሜሪካ ጋር ምንም አይነት ቀጥተኛ ንግግርም አልነበረም። ይህ መልእክት ከኢራን ከፍተኛ አመራሮች የተሰጠ ጥብቅ መመሪያ በመሆኑም ተገልጿል። ኢራን ጥያቄያችሁን የኒውክሌር ማበልጸጊያን ሙሉ በሙሉ ማቆም ከሆነ ሰነዶቻችሁን ይዛችሁ መውጣት ትችላላችሁ በማለት በግልጽ ማስታወቋም የፔንታጎን ባለስልጣናት ሲያስደነግጣቸው አልቀረም። እንደ ፖለቲካ ተንታኞች ይህ ክስተት አሜሪካም ያላት ተሰሚነትና ጫና የማሳደር አቅም ምን ያህል እየቀነሰ መምጣቱን ለመጀመሪያ ጊዜ የተገነዘበችበት እንደሆነ ይናገራሉ። የቴህራንና ዋሽንግተን ውጥረት የዓለም የኃይል መስመሮች እርግጠኛ ባልሆነ ሁኔታ ውስጥ እንዲወድቁ ያደርጋል። የነዳጅ ዋጋ እንዲዋዥቅም በር ይከፍታል። የፋይናንስ ስርዓቶችም ጫና ውስጥ እንዲገቡ ያደርጋል። ለዚህ ነው የሰላጤው ሀገራት እርቅና መረጋጋትን አብዝተው የሚጠይቁት የሚባለው። የኢራን አቋም በዚህ በኦማን ድርድር ከበፊቱ በበለጠ የጠነከረ ሆኖ ታይቷል የሚሉ መረጃዎችም ወጥተዋል። ለዚህ ይመስላል ዋሽንግተን ከኢራን ጋር ያለውን ውጥረት ለማርገብ ከኢራን የውሃ ክልል መርከቦቿ በመጠኑ ቢሆን እንዲርቁ ትዕዛዝ የሰጠችው። በሆርሙዝ ሰርጥ አካባቢ የሚያልፉ የንግድ መርከቦች እስከ መቼ ድረስ ከአካባቢው እንደሚርቁ ግን ግልጽ መረጃም የለም። በዚህ ሰርጥ የሚተላለፉ መርከቦች እንደ ማንኛውም ንግድ መርከብ የውሃ ጉዟቸው ደህንነቱ የተጠበቀ ሆኖ ወደ ኦማን ባህር እንዲጠጉ ማዕከላዊ እዙ አክሎ አስታውቋል። ከዋሽንግተን የወጡ መረጃዎች እንደሚያመላክቱት ይህ ውሳኔ ባለፈው አረብ በኦማን የተደረገው ውይይት አንዱ ማሳያ ሲሆን ውጥረቱን ለማርገብም ያግዛል ይላል። በዓለም የንግድ መርከቦች ላይ ተደጋጋሚ ጥቃቶች እንደሚፈጸሙ ታሪካዊ ማስረጃዎች በርካታ ናቸው። በተለይ ከፍተኛ ጂኦፖለቲካዊ ጥቅም በሚያስገኘው መካከለኛው ምስራቅ ውጥረቱ ከፍ ያለ ነው። በፈረንጆቹ 1980 በኢራቅና ኢራን ጦርነት ወቅት የንግድ መርከቦች ኢላማ መሆናቸውና ጥቃት እንደተፈጸመባቸው ይታወሳል። ይህ በመርከቦች ላይ የሚደረግ ጥቃትም ታንከር ዋር በመባል በታሪክ አጥኚዎች ይነገራል። በፋርስ ባህረ ሰላጤና ሆርሙዝ ሰርጥ ከባድ ጥቃት ፈጽሞ እንደነበርም የሚዘነጋ አይደለም። በቅርቡ የሁቲ ታጣቂዎች በቀይ ባህር በሚመላለሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ማድረጋቸው ምን ያህል የዓለምን ፖለቲካና ኢኮኖሚ እንደሚያናጋ አሳይቶ አልፏል። ባለፈው ጥር የኢራን እስላማዊ አብዮታዊ ዘብ የባህር ላይ ልምምድ ማድረጉ የሚታወስ ሲሆን አሜሪካ በቀጠናው የምታደርገውን ትንኮሳ ለማስጠንቀቅ እንደሆነ ከቴህራን የሚወጡ መረጃዎችም አመላክተዋል። ኢራን በዚህ አካባቢ የአሜሪካን እንቅስቃሴ ጠብጫሪና ከስነ ምግባር እያፈነገጠ ስትል ውድቅ ማድረጓም የሚዘነጋ አይደለም። ባለፈው ታህሳስ በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ ዶናልድ ትራምፕ ወደ ኢራን የጦር መርከቦቻቸውን ማንቀሳቀሳቸው በቴህራንና ዋሽንግተን መካከል በቀጠናው ላይ ከባድ ውጥረት ነግሶ መቆየቱ ብሎም ወደ ጦር መማዘዝ ይገባሉ የሚል ስጋት ጋርጦ እንደነበርም ይታወሳል። ኢራንና አሜሪካ በኒውክሌር ጉዳይ በተደጋጋሚ ስብሰባ መቀመጣቸው በተለይ ባለፈው ዓመት ለአምስተኛ ጊዜ የተወያዩ ሲሆን አሁን እንደ አዲስ የተጀመረው ድርድር ከዚህ ቀደም ከነበሩት መጠነኛ መሻሻል የታየበት ነው ሲሉ ተንታኞች ይናገራሉ። ከፔንታጎን የወጡ መረጃዎች እንደሚጠቁሙት ትራምፕ ድርድር ማስቀደማቸውን ነው። ቴህራንና ዋሽንግተን ለዘመናት በኒውክሌር ጉዳይ ሲነታረኩ መኖራቸውም የሚታወስ ነው። ኢራን ኒውክሌርን ለሰላምና ለህዝብ ጥቅም ነው የምገነባው ስትል፣ አሜሪካና ሸሪኮቿ ደግሞ ጀመላ ጭራሽ ኒውክሌር እየገነባች ነው ሲሉ የኢራንን መሟገቻ ውድቅ ያደርጉታል። ኢራን ዓለም አቀፉን የኒውክሌር ስምምነት አልጣስኩም ስትል፣ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ማዕቀብ እንዲጣልባት መወትወታቸው ውጥረቱ ዓለም አቀፍ ይዘት እንዲኖረው አድርጓል።
ትራምፕ ደግሞ ኢራን ሙሉ በሙሉ ኒውክሌር ማበልጸጓን ማቆም አለባት የሚል ድምዳሜ መያዛቸው ውዝግቡን በቀላሉ እንዳይበርድ አድርጎታል ሲሉ ተንታኞች ይናገራሉ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በአርሜኒያ ከጋዜጠኞች ጥያቄ ቀርቦላቸዋል። ጥያቄውም ትራምፕ በኒውክሌር ማብላላት ዙሪያ ቀይ መስመር አስቀምጠዋል ወይ የሚል ነበር። ሲመልሱም ትራምፕ በድርድሩ ዙሪያ የመጨረሻ ወሳኝ ናቸው፣ እስካሁን ድረስ ለአሜሪካ የሚጠቅመውን ለማድረግ ትልቅ ስራ እየሰሩ ነው ሲሉ ተዘዋዋሪ መልስ ሰጥተዋል።